ይኸውልህ ይህን ነገር ያደረግከው አንተ ከሆንክ እመነኝ ባትወለድ ይሻል ነበር። እኔ አላደረኩም አልኩ እኮ። አሁን መሄድ እችላለሁ? በጣም ብዙ ጥያቄዎች አሉ። ብቻ እንዳትናገር ከጠየቃት ልትነግረው ትችላለች። ላትሉ ነው? አዎ ሞገስ እናንተ እንዳስመለጣችኋት ልትነግረው ትችላለች። አይ እሱ ስለማይሆን በቃ ልቤ ላሴዝ አልቀርባል። መንኩሻለሁ ሳላውቀው በአንቺ ፍቅር መለኛለሁ። እኔ አሁን ጊዜው ቢኖረኝ ኖሮ እዚሁ ነበር የምገልህ። ስምሽን ስሰማው ልቤ ይደነግጣል። ስላንቺ ሳነሳ ልቤ ይቆስላል። በእኔው በእጅ የገደልኩሽ እኔው አጠፋውሽ። የመጀመሪያዬ ፍቅሬ አክባሪ የመጀመሪያ የምትይኝ አሁን የላገኝሽ። የመድብል ጥያቄ መልስ ነው ሊፈታ ጥያቄው ሊመለስ ጫፍ ደርሷል። ለዘመናት ሞትሽ እኮ ስንት አመት ሆነሽ? 2 አመት 3 አመት እያለ ሞት አመቷን እየቆጠረ በየጊዜው አበባ የሚያስቀምጥላት በጸጸት እየተጎዳ የማይመልሳት ፍቅሩ የሆነችበት። አሁን ግን ሰገን የሚለውን ስም ገና ሲሰማ ተርበደበደ፣ ተንቀጠቀጠ፣ ልቡ ደነገጠ። ፍቅሬን በይሆን ላገኛት ነውን? እውነት ተመሳሳይ ስም ነውን? እውነት የአንቺ ተመሳሳይ ስም በሰው ላይም ብሰማው አንቺን የሚተካ አንቺን የሚመልስ የለም። እንዳንቺ የሚሆንልኝ የለም። አንቺን የሚተካ አንዳችም አላገኘውም። አንቺን ለመርሳት ስንት ሰው ቀረብኩኝ። አንቺን ለመተካት ስንት ሰው ፈለግኩኝ። እንዳንቺ ማን አለ? መለወጫ መተኪያ የሌለሽ በልቤ ተቀብረሽ ለዘመናት የምትኖሪ የዘላለም ጸጸቴ የልቤ ቁስል ነሽ። ምክንያቱም እኔው በእጄ ገደልኩሽ። ፍቅሬ ጠብቀኝ ስትይኝ እኔው ገደልኩሽ። ፍቅሬ ከልላይ ስትይኝ እኔው ቀበርኩሽ ይላል መድብል። ካሌብ ሞሲሳ ያ ሁሉ ግፍና መከራ እንዳደረሰበት ሁሉ አክሊሉም ተመሳሳይ ህይወት ነው ያሳለፈበት። አሁን ግን እውነታው ሊገለጽ ሀቁ ሊረጋገጥ ነው። አንዳንድ ጊዜ እውነታዎች ለመገለጥ ምክንያት ፈልገው ይመጣሉ። የሞገስ ቤት መወሰዱ የሰገንና የመድብል ህይወት እንዳዲስ ለመጀመር ምክንያት ነው ብለን እናስባለን። አክሊሉ ከዚህ ቤት ከገባችሁ ትቀፉኛላችሁ፣ ትአስፈሩኛላችሁ፣ ድብቅ ዓላማ እንዳላችሁ ይሰማኛል፣ ይጨንቀኛል እያለ ሲያፋጥጣቸው የነበረው አሁን ግን ሰገን ስታመልጥ ሁሉን ነገር ጥርጣሬው እየጨመረ ነው የመጣው። አጋጣሚዎች መገጣጠማቸው ሟች ሲገሰግስ ገዳይ ሲገሰግስ ሟች ይገሰግሳል፣ ገዳይ ሲያረፋፍድ ሟች ይገሰግሳል ይባላል ነውና ነገሩ። መድብል በጭራሽ አርፎ አይቀመጥም። በጭራሽ ስሟን ሲሰማ እንደዛ የተቀጠቀጠ የተርበደበደ ጭራሽ ካላያት አርፎ አይቀመጥም። ለምን 100 አይነት ቁልፍ አይቀይርም? አክሊሉ አሁን መጥፊያው ነው። አክሊሉ አሁን ይህ የጠገበ ልቡን ማስተንፈሻው ጀግናው መድብል መፍትሄው መጥቶለታል። ሞገስ ለጊዜው ቅር ቢለውም የተነጋገርነው ዶክሜንቴን አውጥቼ እሷን ነፃ ለማውጣት ቢሆንም አሁን ግን እሷ ጠፍታለች፣ የሚቀድመው የእሷ ህይወት ነው በማለት ሲጨነቅ የነበሩት አክሊሉ በሚያሰቃያ ስቃይ በሚደፋባት የፈላ ውሃ በሰሙት ጩኸት ወደ ቤት እንደተመለሰች አረጋግጠዋል። ይህም ለመድብል ትልቅ እፎይታ ነው። ስቃይዋ ባይቀንስላትም ቢያንስ አንድ አቅጣጫ ሆና እሷን ለመታደግ ትንሽ ፍንጭ አላቸው። አንድ እሱን ዘርረው ጥለው አፍነው እሷን ነፃ ማውጣት፣ 2 ፊት ለፊት ተጋፍጠው ተተኩሰው አንዱን ገለው አንዱን አቁስለው ቢሆንም እሷን ማትረፍ እጅግ አጓጊና ልብ አንጠልጣይ። ቤተሰብ ሙታለች በሚል እርም አውጥተው የተረሳችው ሰገን በመድብል ልብ ግን ለዘመናት ተቀብራ የምትኖር ናት። ስሟን በሰማ ቁጥር የሚደነግጥ እኔው ገደልኩሽ ፍቅሬ፣ እኔው ጎዳውሽ፣ በአጭሩ ቀጨውሽ እያለ ጸጸቱና ህመሙ ከልቡ የማይጠፋው። ገና ስሟን ሲሰማ የጎረሰው ትናለው። ገና ስሟን ሲሰማ እየከነፈ መቃብሯ ጋር ሄደ። እውነት ትመለከችኛለሽን? እውነት ታይኛለሽን? ነገሩ እኔ የታገኝሻለሁ፣ እኔ ወደ አንቺ እመጣለሁ እንጂ
እውነት ይቅርታሽ መቼ ነው የማገኘው ይላል መድብል። አንዳንድ ጊዜ የማይረሱ ቁስሎች አሉ፣ ልንረሳቸው ፈልገን የማይጠፉ ህመሞች አሉ። ግን ይህንን የዘመናት የተዳፈነ ረመጥ በህይወት እንዳለች ሲያውቅ ደስታና ሀዘን ነው የሚሆንበት። ደስታው መኖሯ ነው፣ ሀዘኑ ደግሞ ሞታለች ብዬ ስገረፍ፣ ስጸጸት፣ ስጎዳ እሷን ለማትረፍም ዘገየው። አጠገቧ ሁኜ ሳልደርስላት፣ አጠገቧ ሁኜ ሳልጠብቃት በማለት መድብል ከባድ ጸጸት ውስጥ ይገባል ማለት ነው። ግን በቀላሉ አክሊሉ ጥጋቡን የሚያበርድለት ላደረሰባት ህመም፣ ስቃይ፣ ግፍ እጥፉን የሚያስመልሰው መድብል መጥቷል። አይደለም ለግሉ ሰው፣ አይደለም ለልቡ ንግስት፣ ለስንቱ የሚተርፍ የጥጋበኞች መፍትሄ መድብል አልፎ አይቀመጥም። እንደ ዝና ካፈር ሳይደባልቀው በጭራሽ አይተወውም። አሁን ጭንቀቱና ትርምሱ ጨምሯል። ስርዓትና ሰው አክብሮት የሌለው አክሊሉ በር እየገነጠለ እየገባ ሰገኔታለች እያለ ሲያተራምሳቸው የነበረው አሁን በእጁ ገብታለች። ግን እንኳንም ገባች እንላለን። በእርግጥ ሰው አለማወቋ ነው አክሊሉ እጅ ላይ የጣላት። ወደ አክሊሉ እጅ መመለሷ ግን መድብል ፊት ለፊት ተጋፍጦ ጥላቱን ድባቅ መጥቶ ፍቅሩን ነፃ ያወጣታል የሚል ተስፋ አለን። ሞገስ በእጅጉ ተጨንቋል። ወደ ኋላ ሳይሆን ወደፊት ነው። ሞትና ሽረት ነው፣ ወይ መዳን ወይ መሞት ነው። እነሱ ጨካኝና ረመኔነታቸውን መርጠው ነው ቤቴን የወረሱት። ይችን ምስኪን ልጅም ደፍሮ የሚጋፈጥላት ሰው ስለሌለ ነው ስቃይዋን ያበዙባት። ተቆርቋሪ አለውልሽ የሚላት ሰው ስላጣች ነው እነሱ ኃይለኛ፣ እነሱ ደፋር ተፈሪ ሁነው የተገኙት። ካልጨከን አይሆንም፣ ካልቆረጥ ሞት አይገኝም። ካልጨከን አይሆንም፣ ካልሞትን ድል አይገኝም። ሉላ አትፍሪ፣ ወደፊት እንጂ ወደ ኋላ የለም። እሷንም እናድናታለን፣ ቤታችንም ይመለሳል። መፍራት የለም። ማንም ከህግ በላይ ሳይሆን ከህግ በታች ነው። ዋናው ቆራጠኝነት ነው። እነሱ ገንዘባቸው ነው እንጂ ደፋር ያደረጋቸው ልባቸው ኮስታራና ሙሉ ሆኖ አይደለም። ስለዚህ መድብል ካለ አንፈራም። ከአንድ ብርቱ ሁለት መድኃኒቱ ይባላል። መድብል የሁሉም መፍትሄ ያለው፣ መድብል የሁሉም መክፈቻ ቁልፍ ነው። መድብል የጥገበኞች ማስተንፈሻ መድኃኒት ነው። እንዴት አገኛችሁት? ቀጣይ ክፍል ሁላችን በጉጉት እንጠብቃለን። ውድና የተከበራችሁ ቤተሰቦቼ፣ በመቀጠል እንግዲህ ለምታገዙ ለምታበረታቱ ሁላችሁንም አመሰግናለሁ። አይዞሽ በርቺ እያላችሁ እንግዲህ የተሻለ ነገር እንደምሰራ ተስፋ አደርጋለሁኝ። ስህተቴንም ይሄን አስተካክል፣ ይሄን አርሚ እያላችሁ ኮመንት ላይ ጻፉልኝ። በመቀጠል እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ።